አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች የቻናሌ ተከታታዮች ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? አላችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እና ቤተሰቦቼ እንዴት ነው? ተጠፋፍተናል? እንዴት ነው? ተጠፋፍተን መሆኑም እየመጣሁ ነው እንዴ? በስነ ስርዓት ጊዜን ጠብቄ ብቅ እያልኩ ነው ማለት ነው። ደግሞ እንዳልሰለቻችሁ እና ቤተሰቦቼ ያው ሀገር እስከምንገባ እንደዚህ ነው የምንቀበጣጠራላችሁ። ሀገር ከገባን በኋላ ግን የቱርክ የመሰሉ ዲራማዎች ነው የምንሰራላችሁ ማለት ነው። እና ዛሬ የመጣሁት በራስ መተማመንን በተመለከተ ነው። ለምንድን ነው እኛ ሴቶችን በራስ ማንተማመነው? ለምንድን ነው ማንተማመነው በራሳችን? ኮንፊደንስ ለምን ያሰናል? እውነት ለመናገር ሲሪየስ የሆነ ነገር የኔ ለምንድን ነው በራሳችን ማንተማመነው? ብዙ ጊዜ በራስ መተማመን በጣም ያንሰናል። በራሳችን የሆነ ነገር ለመወሰን አቋም ያንሰናል እና ያ ነገር ደግሞ ዋጋ ያስከፍለናል። በቃ የሆነ ነገር ለማድረግ ስንሞክር አማክረን ወጥተን ወርደን ምናምን ነው የምናደርገው ማለት ነው እና በራሳችን ቁርጥ በሆነ ውሳኔ አንወስንም። ወይ ወደዛ አንልም ወይ ወደዚህ አንልም ማለት ነው እና በህይወታችን ብዙ ሰዎች ይመጣሉ፣ ብዙ ሰዎች ይሄዳሉ። አብሶ ጓደኛ በተመለከተ ነው። ያው ብዙ ጊዜ እኛ በህይወታችን ያው ጓደኛ ሴቶች ጓደኛ ያበዛሉና ጓደኛ ብዙ ጓደኛ ይኖራል። ያ ሁሉ የመጣልን ጓደኛ በሙሉ የእውነት ጓደኛ እየመሰለን ስለ ህይወታችን ፐርሰናሊ የሆነ ነገር ፐብሊክ እናደርጋለን። ሞር ፐብሊክ ባይሆኑ ነገራቶች ራሱ ቢሆነው ፐብሊክ እናደርጋለን ማለት ነው እና ያ ነገር በጣም ይጎዳናል። ለዛ ጊዜ አይመስለንም፣ ግን ካለፈ በኋላ በጣም ነው የሚጸጽተን እና ብዙ ጊዜ እንደዛ ነው በቃ ለራሳችን አንኖርም። ምክንያቱም በራሳችን ስለማንተማመን ሰዎችን ሁሌ ምርኩዝ አድርገን ስለምንቆም ያ የቆምንበትን ነገር በቃ የተሰበረ ቀን ጥሎን የሄደ ቀን ወይ ደግሞ የሆነ ነገር የሆነ ቀን እኛ መንገድ ላይ ነው የምንወድቀው ማለት ነው እና ያ ነገር ስለሚያስፈራን ሁሌም የሰዎችን ምርኩዝ አድርገን ሰዎችን ምርኩዝ እንትን ብለን እንቆማለን ማለት ነው እና ያ ነገር ደግሞ እኛም በጣም ይጎዳናል ማለት ነው። እንዴ ጃቤ ምን ሆኖ ነው ዛሬ? እና ቤተሰቦቼ ብዙ ጊዜ ሰዎችን ምርኩዝ እናረጋለን ማለት ነው። ያ ሰዎች ደግሞ ምርኩዝ ስናረግ እኛም በራስ መተማመናችን ሞር እያነሰ ነው የምንሄደው እና ሰዎችን የኛ ምርኩዝ አድርገን እኛ የሰዎችን ተከታይ እየሆነ እንሄዳለን። ከኛ ማይሻሉ ሰዎች የኛ መሪ ሆነው እንዲሄዱ እንፈቅድላቸዋለን ማለት ነው እና ያ ነገር ደግሞ ራሳችንን እንዳንተማመን በራሳችን እንዳንቆም ሁሌ የሰው ጥገኛ ሆነን ምናምን ነው ምንኖረው ማለት ነው እና ያ ነገር በጣም ይጎዳናል። ብዙ ሴት ላይ ሲሆን በጣም ነው የሚጎዳው እና ዛሬ እኔ በህይወቴ ትንሽ የተማርኩበት ነገር ላጋራችሁ በሚል ነው የመጣሁትኝ። በመጀመሪያ ደረጃ ከኔ የበለጠ ሰው የሚያምን ሰው የለም። ሞር አሁን እራሱ አምናለሁ። በቃ የሆነ ሰው እንደዚህ ብሎ ምናምን እንትን ካለኝ በቃ በጣም ነው የማምነው እና በጣም እንትን ይለኛል እና ያ በቃ ሰው ያሳዝነኛል እና ሰው አምናለሁ። ሰው የቀረበኝ ሰው በሙሉ ወዳጅ ነው የሚመስለኝ እና ያ ነገር በቃ እኔ እንጃ ትንሽ ህይወቴ ላይ አወዛጋቢ ይሆናል ማለት ነው። በራሴ ማለት ሰው ላይ ሳይሆን በራሴ እና በቃ የሆነ ነገር ለማድረግ ስሞክር ሰዎችን አማክራለሁ። እንደዚህ ነው እንደዚህ ባረግ ይሻላል፣ እንደዚህ ባረግ ይሻላል፣ እንደዚህ ባረግ ይሻላል፣ እንደዚህ የሚለው በቃ ወደ ኋላ ነው የሚጎትተው ማለት ነው እና ዛሬ ላይ ግን ሰዎችን ጥዬ ሲሄድ ራሴን ሆኜ መገኘት ስለምፈልግ ሞክሬውም የተሳካልኝ ይመስለኛል። የዛኔ ለራሴ መኖር ነው እንዳለብኝ ያመንኩት፣ ለራሴ መኖር ነው። ሁሉም ነገር እኔ ስኖር ነው የሚኖረው። እኔ ካለ ሁሉ ነገር ይኖራል እና በቃ ህይወት የሆነ ቀን ማቆሚያ አላት። ለዛሬ እኛ ብዙ እናስባለን እና የሆነ ቦታ ላይ ደግሞ ህይወት ትቆማለች። ምክንያቱም ገደብ አላት። ልክ ይሄድና የሆነ ሰው ይደግመዋል አይደለም? በቃ ህይወትም ልክ እንደዛው ማቆሚያ ስላላት እስከዛ ማቆሚያ ድረስ ግን በራሳችን መመራት እንዳለብን ነው ማስበው ማለት ነውና ምክንያቱም በቃ ብዙ ጊዜ ሰዎችን
እኛ ምርኩዝ ለምንድን ነው የምናደርገው? በቃ የምሬ ነው የምላችሁ። እኔ ብዙ ጊዜ በሰው ተጭኜ ወይም ደግሞ በሰው የሆነ ነገር ሆኜ ሳይሆን በቃ የሆነ ነገር ለማድረግ ስሞክር ሰዎችን አማክራለሁ። እንደዚህ ማድረግ ይችላል እንደዚህ ላይ ምናምን የሚል ማለት ነው። እና ያ ነገር በፊት ላይ ህይወቴ ላይ በቃ እንደዚህም እንዳልል ተጽዕኖ ፈጥሮብኝ ነበር። እና እንደዚህ ባደረግ እኮ እንደዚህ ነው፣ እንደዚህ ባደረግ እንደዚህ የሚለው አይምሮዬ እንዳያስብ አድርጎት ነበር ማለት ነው። እና ነገር ግን ፐርሰናሊ አሁን ስለ ራሴ ማሰብ የቻልኩትኝ በቃ አላውቅም። ስለ እኔ ራሴ ሰዎችን ከህይወቴ በነገራችን ላይ አንዳንድ ሰው ከህይወታችሁ መጥቶ ሲወጣ ጥሩ ነገር ያስተምራቸዋል እና በቃ በሆነ ሰዓት በጣም ይሆናል አይደለ? እና እነዛ ሰዎች ግን በህይወቴ ሲወጡ ለእኔ ትምህርት ነበር። በቃ ለምን የወጡበት ምክንያት ራሱ ስጠይቃቸው በቂ ያልሆነ ምክንያት ነበር ያቀረቡልኝ ማለት ነው። እና ስለዛ በቃ ምንም ማለት አልቻልኩም። እና ለራሴ ነበረ እንዴ አሁን ላይ ሰው አያስፈልገኝም። በቃ በራሴ መጀመሪያ ያሳመንኩት እኔ ራሴ ሰው አያስፈልገኝም። ለምን እኔ ለራሴ መቆም አልችልም እንዴ? እኔ ለራሴ ማድረግ አልችልም እንዴ? የሚለው ነበረ። እና ነገር ግን ከዛ በኋላ እኔ ለራሴ ለውጥ አለኝ። የምሬን ነው የምላችሁ፣ ለውጥ አለኝ። በቃ ብዙ መንገድ መሄድ የምፈልጋቸው መንገድ ባልደርስም እየሄድኩ ነው። ለሰው ግድ የለኝም፣ ለራሴ ነው የምኖረው። ቀድሚያ ለራሴ ሰጥቻለሁ። እና ሰው ወደደኝ ሰው ጠላኝ ግድ የለኝም። በፊት በጣም ይሉኝታ ያጠቃኝ ነበር። ምን ይሉኛል፣ እንደዚህ ይሉኛል እንዴ፣ እንደዚህ ነኝ እንዴ የሚለው በጣም ውስጤ ላይ በጣም ይመላለስብኝ ነበር። እና አሁን ላይ የለም፣ በቃ ለራሴ መኖር ጀምሬያለሁ። የራሴ ኮንፊደንስ አለኝ። ምንም ነገር ሳደርግ ራሴን ተማምኜ ዋጋ የሚያስከፍል ከሆነ እኔ ለመክፈል ራሴን አምኜበት ነው የምገባበት። እና የፈለገ ነገር ቢመጣ እኔ ራሴን ጋፍጠዋለሁ ብዬ ነው የምገባበት ማለት ነው። እና ያ ነገር ላይ እኔ አሁን ላይ ጠቅሞኛል እንጂ አልጎዳኝም። እና ጓደኛ ተያዙ ማለት አይደለም። እኔ ብዙ ጓደኞች አሉኝ፣ ግን ሁሉም ጓደኞቼ ስለ ህይወት ፐርሰናል የሆነ ስለ ህይወቴ ፐብሊክ አደርግላቸዋለሁ ማለት አይደለም። እኔ የራሴ የመረጥኳቸው ጓደኞች አሉኝ፣ ይሆኑኛል፣ ስኬት ይወስዱኛል። የቱ ጋስ ማቆም አለብን የሚለው አላህ ነው የሚያውቀው። ግን እኔ መሄድ እስካለብኝ እሄዳለሁ፣ አይ በቃን እስከሚሉ ማለት ነው። እና እኔ እንዲነኩኝ ስለማልፈልግ ማንንም ማስከፋትንም አልወድም። አስከፍቼም አላውቅም አልሐምዱሊላህ። ነገር ግን በተደጋጋሚ ሰዎችን ለኔም ለመክፋት፣ ለማስከፋት፣ ለመጉዳት ይጥራሉ። እና የሆነ ሰው የሆነ ነገር ሲፈልግ ነው ወደ እናንተ ህይወት የሚመጣው። የሆነ ነገር ሲፈልግ ወደ እናንተ ህይወት ይመጣል። ያ ነገር ሳያገኝ ግን ኖርማሊ ወይ ስማችሁ አጥፍቶ ወይም ደግሞ በቃ የሆነ ነገር እንትን ብሎ ይሄዳል ማለት ነው። እና ያ ነገር እኛ ብዙ ጊዜ ተጽዕኖ ይፈጥርብናል ማለት ነው። እና ብዙ ጊዜ በህይወታችን ተጽዕኖ የሚፈጥርብን እንደዚህ አይነት ሰዎች ወደ ህይወታችን ሲገቡ ስለፈቀድንላቸው ነው። እና የሰው ልጅ ባቀረባችሁት ልክ እና በከፈታችሁለት ልክ ነው መግባት የሚችለው እንጂ እናንተ ባልከፈታችሁት መንገድ ግዴታ በህይወታችሁ ገብቶ መክፈት አይችልም። እና በቃ ይሁን አለ አይደለ? ህይወታችሁ ላይ ቆራጥ ሆኑ፣ ቆራጥ ውሳኔ ወስኑ። የሚሆናችሁ እንደሚሆናችሁ፣ የማይሆናችሁ እንደማይሆናችሁ አድርጋችሁ መወሰን። እና ብዙ ጓደኛ መያዝ ደግሞ ቁም ነገር የለውም እና ይበልጥ ራስ ማሳመም ነው። የምሬ ነው የምላችሁ። ብዙ ሰው እንደዚህ እንደዛ ብላችሁ ስታሞክሩ ህይወታችሁ ውዝግብ ውስጥ ነው የሚገባው ማለት ነው። አንዱ ጥሩ አስተያየት ይሰጣል፣ አንዱ መጥፎ ይሰጣል፣ አንዱ ነገር እና ህይወታችሁ መወዛገብ ውስጥ ይገባል ማለት ነው። ስለዛ እንዳትወዛገቡ፣ በራሳችሁ ተማመኑ፣ በራሳችሁ ውሳኔ ወስኑ። ማንንም እንትን አትበሉ። እከሌ ይሄዳል፣ እከሌ ይመጣል፣ እከሌ ትወደኛለች፣ እከሌ ትጠላኛለች ብላችሁ ማንንም ለማስደሰት ራሳችሁን የማይሆን ውስጥ መግባት የለባችሁ። መስራት ምንም ማለት ካለባችሁ ለራሳችሁ ለማሸነፍ፣ ህይወት ለማሸነፍ። ህይወት አሸንፏት እንጂ አታሸንፋችሁ። ምክንያቱም እኛ የአኼራ ባሪያ ነን፣ ዱንያ ደግሞ የእኛ ባሪያ ማድረግ አለብን ብዬ ነው ማሰቡ ለራሴ ማለት ነው። እና ማሻላ ቀደማ በተደገ እኮ ነው። እና እንደዛ እላቸዋለሁ ቤተሰቦቼ። ሰውን ምርኩዝ አታርጉ፣ በራሳችሁ ተማመኑ። ሰዎችን ምርኩዝ ስናረግ የሆነ ቀን ያ ሰው ወይ በቃኝ ብሎ ሊሄድ ይችላል፣ ወይ ደግሞ በቃ አለ አይደለም
የሰው ልጅ ፍጹም አይደለም እና ወይ እኛ እናጠፋለን ወይ ያ ሰው ያጠፋል እና የዛን ቀን ራሳችሁ መሰበራችሁ አይቀርም፣ መውደቃችሁ አይቀርም። ነገር ግን ዛሬ ላይ ምርኩዝ አልባ ከሆናችሁ ምርኩዝ ከሌላችሁ ያ ሰው ቢሄድ ያ ሰው ቢመጣ አይኖ ግድ አይሰጣችሁም። በቃ መጀመሪያም በራሳችሁ ስለቆማችሁ አሁንም በራሳችሁ መቆም አያቅታችሁም እና ሰዎችን በህይወታቸው ምርኩዝ አታርጉ። ትልቁ ነገር የምነግራችሁ ነገር ቢሆን ሰዎችን ድጋፍ አታርጉ። በሰው ስር አትሆኑ። በሰው ስር ስላችሁ አሁን ብዙ ሰው የሆነ የራሱ የሆነ ትርጉም ሊሰጠው ይችላል እና በቃ እራሳችሁን ለመቻል እራሳችሁን ለመሆን ሞክሩ። የማንንም ባህሪ ለመላበስ አይደለም፣ እራሳችሁን ሆኑ። የሚወዳችሁ ሰው በጥሩ እይታ ያያችኋል። የሚጠላችሁ ሰው ደግሞ በመጥፎ እይታ ነው። ጥሩም ሰራችሁ መጥፎም ሰራችሁ የሚጠላችሁ ሰው ይጠላችኋል ነው። የሚወዳችሁ ሰው ግን አስተካክሎ ስህተታቸው አርሞ ይዛችሁ ይሄዳል ማለት ነው። እና ቤተሰቦቼ የዛሬ ውሎ ይህን ይመስላል። ኢንሻአላህ በቀጣይ ቪዲዮ ደግሞ እመለሳለሁ ማለት ነው። ሀሳባችሁ ኮሜንት ላይ አስቀምጡልኝ፣ እፈልገዋለሁ። በቀጣይ ቪዲዮ በአዲስ ነገር እንገናኛለን ብዬ ተስፋ አደርጋለሁ። እስከዛው አሰላሙ አለይኩም ወራህመቱላሂ ወበረካቱ።